ሆን ይችላል ሜቢ ፍቅረኛ ልትኖረው ትችላለች በሚለው ስለማላውቀው ላይክ ያን ያሁን ወንዶች ላይክ ስትቀርበው በሌላ ስለሚፈልጉ ያን የሱ ማንነቱ ምን አይነት ሰው እንደሆነ ስለማላውቅ ለዛ እሱ ጋር መቀርብ አልፈልግም። ከዛ አንድ ቀን የሆነ ቀን ብቻ ተቀራርበን እንደዚህ አወራንና እንደዚህ ወንጭ ብለ ያገባት ያሰበው ልጅ ምናምን እንዳለች ነገረኝ። እሱ ኖርማል ልክ ያለ እንደ ጓደኛ ኖርማል አድርጎ ነው የነገረኝ ማለት ነው። የህይወት ላይፍ ያኔ የራስን ነግሬው እሱም የራሱ ነግሮኝ እንደዚህ ያሰብኩ ሰው አለች ምናምን አለ። ኦኬ በጣም ደስ ይላል። አይ በሳውዝማ በጣም ነው የደነገጥኩኝ፣ በጣም ነው የደበረኝ ውስጤ። ግን ለእሱ ግን አውቄ አይ በጣም ደስ ይላል አላ እንዳረጋችሁ ምናምን ብዬ ከዛ በቃ የሆነ ቀለል አለኝ ከውስጤ ማለት ነው። እሱ እንደዚህ ማለት ወጥቶ አልወጣም ግን ብቻ የሆነ ነገር በቃ ቀለል አለኝ። ወጥቶ አልወጣልኝም ግን በቃ አለ አይደል በፊት ሳስበው የነበረው ምናምን በቃ ያኔ የሆነ ነገር ብቻ ቀለል አለኝ ገባ። ከዛ በምን ዙሪያ ላይ ነው? ኦኬ ልንገረካ። ከዛ ደግሞ የሆነ ቀን እንደዚህ ስናወራ ምናምን ከዛ ልጅ ጋር እንደተለያየ ምናምን እንዳቆሙ ምናምን ነገረኝ። እሺ ከዛ ስነግረኝ ደግሞ በጣም ውስጤ በጣም ደስ አለኝ። እሺ እኔ ደግሞ እንደማፈቅረው ምናምን አልነገርኩም፣ እሱ ደግሞ አያውቅም። እኔ ግን በጣም አፈቅራለሁ። በቃ አሁን በተለይ አሁን ሜቢ ወደ 8 ወር ምናምን ይሆናል ይሄ ነገር ማለት ነው። አሁን በተለይ እሱ እንደዛ ካለኝ ወዲህ ደግሞ በጣም ስለሱ በጣም አስባለሁ። ፍቅር ደግሞ በአንድ በኩል ሲሆን በጣም ይጎዳል። አንዳንዴ ጎግል ላይ ገብቼ እንደዚህ ሰርች አድርጌ አይዋለሁ ምናምን ምንም ያኔ የሚጠቅመኝ ነገር አላየሁም። እኔ ደግሞ ለሱ ደግሞ አፈቅራለሁ። ሰርች አድርገሽ ብታይ የምር ፍቅር ነው ያዛችሁ። ቆይ መዳም ይመጣል ሚውት ላድርግ። እሺ ምክር ትሰሚያለሽ? ሚውት አድርገሽ መዳምሽን ነው የምትሰሚው? ቆይ መጣች ወይ ቆይ እስከዛ ትጨርስ። እስከዛ እንመጣ። ምንድነው ጦረኛው ጥርስ ይርገፍ። ስለዚህ ልጅንም ከርና በጣም አደጋ ላይ ነች። እኔ አርፋ ስራዋን ትስራ ነው። ዱአ አርጊ የኔ እህቴ፣ ዱአ አርጊ። አላህ ይራምሽ። ይሄ ከባድ ነው። እውነት ለመናገር አያጅቦ ብዙ መምከር የምችልበት ወይ ነበር። ለምን ታሪኳ ስናዳምጠው ኩላሊት ይወጥራል፣ ልብ ይቆርጣል፣ አንገት ያሞቃል፣ ጸጉር ይወራል። ቁም ነገር ናውራ ከተባለ እናት ትምከራት መጀመሪያ ነው። ኧረ እኔ ጉግል ጋር ሄድኩኝ እኮ ምን እንዳየች ለማየት። አሁን ከጉግል ጋር እየተነጋገርኩ ነው። እሷን ጉግል ላይ አታው ነው እባክሽ ሲታች አይደለም የእሷን ነገር ለመጠየቅ እኮ ነው ሄድኩት። ጅቦዬ ጎግል ላይ አየሁኝ መፍትሄ አጣውለት አለች እኮ አልሰማሻት? አሁን ምንድን ነው የሚሻል? እንደኔ ልምከራት። እሺ እንደዚህ አርፋ መዳሟ ቤት ትስራ። አርፋ ካልሆነ አስቢው ስደት ላይ ያፈቀረችው ወንድ ቢያስረግዛት ቤተሰቦቿ እንዴት ነው የምትጦረው? ልጇንስ እንዴት ነው የምታሳድገው? አሁን መዳሟ እየጠራቻት ነው። አስቢው እንዴት አይነት ፍቅር ነው የሚሆነው? ወይ ደግሞ ተነጋግረው ተጋግዘው እንጂ ጅቦ ኖ አይሆንም። 10 ዓመት እኮ ምናምን የሚቆዩ ከዛ በላይ የሚቆዩ ሰዎች አሉ። ቢሆንም ያው ተነጋግረው ይሄዳል። ኖ ትክክለኛ ፍቅር አረብ ሀገር እንዴት መሰለሽ ነው ይነጋገራሉ። የሚሰሩትን ብዙ ሴቶች ተጎድተው አይተሻል አይደል? ወልደው ክደዋቸው ብራቸውን ተነጥቀው ምናምን አይደል? በፍቅር ግን የወለዱ ደግሞ ትልቅ እንዲ ፍቅር ላይ ያን ወደ ህይወት የቀየሩ ሰዎች አሉ። እነሱ አሁን ምንድነው መነጋገር አለባቸው። እሷም እሱም ቁጭ ብለው ይነጋገራሉ። የምትሰራውን ስራ እንዴት አድርገው ብር ማያዝ እንዳለባቸው፣ እንዴት አድርገው ትዳራቸውን እንዴ ሴት ልጅ ካገባች እርግዝና የሚባል ነገር አለ ወይ ካፈቀረች መቼም 9 ወር እስኪሞላት ድረስ ስራ መስራት የለባትም። መዳም ቤት ሆዷን ደግሞ እንዲ ከበሮ አስመስላ ማንም መዳም አትቀበላት። እንዴ ይፈራሉ። ግን ሁለቱ ተመካክረው የሆነ አብረው የሚሰሩት ስራ ተፈጥሮ የሆነ የሚተጋገዙበት ከዛ ማርገዝም ወይ ደግሞ ወደ ሀገር መግባት ከሆነ
3 ዓመት እንስራ 4 ዓመት እንስራ ተብለው ተነጋግረው ቢሆን አይሻልም? እኔ ይቅርባት ነው። ግን እያወሩ ቢጠባበቁስ ነው ምልክ እስከዛ ላይ እንዴ አንዳንዴ እኮ ሪሌሽንሺፕ ለመግዛት ራሱ ረጅም ጊዜ ይፈጃል። መገናኘታቸው አይቀሩማ። ከተገናኙ ደግሞ ምን እንዳወሩ በነገራችን ላይ እኔ ብዙ ነገር ያሳለፍኩ ልጅ ነኝ ማለት እንደዚህ በወንድም ሸወድ አይደለም ገባህ? ብዙ ነገር ከዚህ በፊት ያሳለፍኩት ፍቅር ራሱ በነግራችሁ ሌላ ታሪክ ነው። የሀቢባ ቤት ነው የሚሆነው ቤትክ እና ደግሞ በላይፌ ደግሞ ብዙ ነገር ያኔ ብዙ ነገር ያሳለፍኩ ብዙ ጠንካራ ልጅ ነኝ ብዬ ራሴን አስባለሁ። ሰሚ ኔቨር አንድ ነገር ልንገርሽ፣ እኔ ይቅርብሽ ብያለሁ። አዳም እኮ ልንገራቸው መጨረሻ ላይ ምን ላደርገው? ኦኬ ልናገረው ወይስ ምን ልበለው? ወይስ ጎግል ላይ ፈልጌ አጣው ያልኳቸው ልንገርህ። ያኔ ለምሳሌ ጎግል ላይ ሰርች አደረኩኝ ፍቅር በአንድ በኩል ሲሆን እንዴት ነው ያኔ መናገር አለብኝ ምናምን ብዬ ሰርች አድርጌ እዛ ላይ ያሉ ብዙዎች የሳይኮሎጂ ዶክተሮች ምናምን እንደዚህ የሚያሳልፉ ማለት የሚያወሩ ማለት ነው። እነሱ ነው ይያረኩኝ እኮ እንደኔ ይቅርብሽ። ጦረኛው ደግሞ የተነገርሽኝ ታሪክ ኩላሊቴን ነፍቶታል፣ ልቤን ቆራጦታል አለ። ምንም መልስ የለኝም ማለት ጥርሲ ርዝገፍ መሲ ሐሳብ ሰው ምንድነው ግን ከሚስቱ ጋር የተጣሉ ሚስቱ አይደለችም እንዬ ፍቅረኛው ነች። በምንድን ነው የተጣሉ ነው? ያን እንደዛ ውስጥ ገብቼ ምናምን አልጠየኩም። ነገር እንዳይቀበኝ ስለሚ እናትን ጸልየሻል ያጣላቸው ብለሽ አልሰለውም ወላሂ እሱ እንደዛ ከነገረኝ ቀን ጀምሮ ማለት ነው ወይ ነገር ብቻ ከውስጥ የወጣልኝ እንኳን ይመስለኝ ገባሽ ግን ላይክ አፍቅረዋለሁ ግን ያኔ በቃ አለውኝ ሰው ስታፍቅሪ ማይቻል ኢምፖሲብል ነገር ሲሆንብሽ አንቺ ተዋለሽ ውስጥሽም እየተቃጠለ ምንም ማለት ነው። ግን ከልጅቷ ጋር ሊያፋታ ከልጅቷ ጋር ያለ ራሱ ከኔ ጋር እንዲሆን ቢፈልግ አደርጋለሁ። ግን እኔ ያኔ ሲሪየስ ነገር ነው የፈለኩት ገባሽ? ኦፍ ኮርስ እንደዛ የሰውን ህይወት መበጥበጥ ምናምን ጥሩ አይደለም። ሀሳብና በሌላ ሰው እንደምታፈቅሪው ነገር አትፍሪ ወይ እሺታውን ትቀበያለሽ። ሴት ልጅ ደግሞ ሴት ልጅ ስትናገር ጥሩ አይደለም ይላሉ። ያኔ ሴት ልጅ ያኔ ይሄ አባባል ነው። ይሄ ትጠየቃለች እንጂ አትጠይቅም ይላሉ። እኔ በዛ አላምንም። አይደወይ ምን አልሽው አንቺ እና እሱ ስታወሩ እሱም ያገባት ልጅ እንዳለ ነግሮሻል ላንቺ አይደለ? አንቺ ደግሞ ስላለሽበት የፍቅር ምንድን ነው ያወራሽው ለሱ? ያው እኔ ስለ ላይፍ እኔ በዛን ሰዓት የሆነ አሞኝም ነበረ ብዙ ያኔ ወንድሜ ምናምን ካረፈ ቆይቶ በቃ ብዙ ነገር ውስጥ ህይወቴ ምስቅልቅል ብላ ነበር። የዛን ጊዜ እነሱ ጋር ራሱ የመጣሁት ያኔ ትንሽ አሞኝ ነበረ ምናምን በቃ ያለሁበትን ነገር ነው እንደዚህ በቃ አይዞሽ ያልፋል ምናምን ተባብለን በቃ እሱ ደግሞ ስለራሱ ነገረኝ ነገር በጣም ደስ ይላል ማሻአላ ምናምን ብዬ ፍቅረኛ አለኝ ምናምን ብሎ ሲነገረኝ እኔ በዛው በቃ ደበረኝ ውስጥ እውነት ለመናገር ማለት ነው። ግን ለሱ እንደደበረኝ ምናምን ማሳየት አልፈለኩም። በዛው ተዘጋግተን እኔ የሚሄድኩኝ እሱ ነው። ይርገፍ እንዳለው ጠይቂው፣ አትፍሪ። ጦረኛው ምን ትላለህ? ጦረኛው እንዴ አይቀጥሉ። ቆይ ያው እንደ ስራ ቦታ ስለሆንኩኝ እሺ። አቦ ሸማኔ ሀሳብ አለኝ ብሎ ነው የገባቸው። እሺ ቆይ እህታችን የመጨረሻ ድምዳሜ እንስጣታ እኮ በዚህ ጉዳይ እኮ ሀሳብ ያለው ሲሪየስ ነገር ንገሩኝ እናንተ በእኔ ቦታ ብትሆኑ ምን ብትሆኑ እኔ ሲሪየስ ነገር ምነግርሽ ኔቨር ጊቭ አፕ ላይክ ሴት ስለሆንሽ ወይ ወንድ ስለሆነ ሀሳብ መገላለጥ ይሄ ችግር የለውም። ትክክለኛ የምታፈቅሪው ሆነ ብትነግሪው እላለሁ። ግን እንዳትጎጂ ራስሽን ማዘጋጀት አለብሽ። መልስም ወይ ደግሞ ሌላ ህይወት ሊኖረው ይችላል ምናምን ይሄንን ራስሽ አረባን ሀገር እምቢ አይልም ምን እያልገባሽ ነው። አረብ ሀገር ያለው እንደ ሴትሽ ጠይቀው እምቢ አይልም ሙቀቱ ነው መሰለኝ መጠየቅ የለባትም። መጀመሪያ ተቀረበው ማለት በምን ምክንያት ራሱ ከዛች ጋር እንደተለያየ ምን አይነት ባህሪ እንዳለው ለእሷ የሚመች ባህሪ ያለው ወይ ጥሩ ሰው ነው ወይ የሚለውን ተቀረበው ይቀራረባሉ፣ ያወራሉ አይደለ? ስለሱ በደንብ ማወቅ አለባት ከመናገሯ በፊት። 8 ወሯ ነው መሰለኝ
እሺ እህቴ በጣም እናመሰግናለን። እንደኔ ይቅርብሽ ብያለሁ። እንደ ጥርስ ይርገፍ ወዳለሁ ብለሽ ጠይቂው፣ እንደኑ ደግሞ ጠይቂው ነው። አንቺማ እኔም አዎ ፊሊንግ ካላ መናገር አለባት እንዴ ብቻ ለምትብሰለሰለን። እሺ አቦ ሸማኔ እሺ አመሰግናለሁ። ጅቦዬ እኑ ፎሎ መልሱልኝ በእናታችሁ በጣም ነው የምወዳችሁ። እሺ በድጋሚ ስላስገባችሁኝ በጣም አመሰግናለሁ። የሆነ ቦታ በሆነ ጊዜ ከአንዲት ኮረዳ ጋር የፍቅር ነገር ይዞኝ በአጋጣሚ ነውና በዚያ ምክንያት የጻፍኩት ግጥም አለኝ። እሱን ማቅረብ ፈልጋለሁ። እሺ 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 ፍቅርሽ ነው የጎዳኝ ይላል ርዕሱ። ፍቅርሽ ነው የጎዳኝ ብቸኛ ያረገኝ ሰው አላወቀልኝ ካንቺም መላይገኝ ደም ሆኖ አልወጣልኝ ሆኖብኝ ሞይ ባገኝ ፍቅርሽ እሳት ሆኖ እኔን ጉድ አረገኝ። እስኪ ትንሽ ልበል ለፍቅርሽ መውደቄ ገና እንዳየሁሽ ነው ሳልቀርብሽ ርቄ ያን ጊዜ ጠለፈኝ አይቼሽ ሰርቄ ወይ ቀርቤ ያልቀረብኩሽ ወይ አራቅኩሽ ርቄ ሰክሬ ወደኩኝ በፍቅርሽ አረቄ የአይኖች ሽፋሽፍት የቅንድብሽማ ከፊትሽ ገጽ ጋር ፍጹም እየተስማማ የአንገትሽ ቅጥነቱ የዳለሽ ስፋቱ የድምፅሽ ለዛቱ የገላሽ ውበቱ ከላይ ነው ስጦቱ ተረከስሽ ሎሚ ባትሽ ነው ትርንጎ ሳቅሽ ሲፈረፈር በጥርሶችሽ እርጎ ይብላኝልኝ ለኔ ላስቀረኝ ጅል አርጎ የጡትሽ ተፈጥሮ ቦታ የያዛቸው ቀልብን ይስባሉ አትኩሮ ላያቸው ወረቀት ገልጬ በብር የጻፍኩልሽ የሰኔ ደመና የሐምሌ ዝናብ ነሽ ምን ይሆን ምክንያቱ የከለለኝ ጥላሽ ቀዲቼ እንዳልጠጣሽ የቅርብ ሩቅ ሆነሽ ይላል። ያ የሆነ ነገር። እሺ ጦረኛው ስለዚህ ግጥም የምትሰጠው አስተያየት አለ? ለት ማለት ነው። አንዳንዴ የጥበብ አድናቂ ነኝ አያጅቦ የጥበብ አድናቂ ነኝና አንዳንዴ ይሄንን ግጥም መቼም ስራ ቦታ ሆኜ ሳይሆን በጀርባ ተኝቼ ብርድ ልብሴን አፍንጫ ላይ ጣል አድርጌ ፂሜን መግራጆቼ እየነካከው አይኔን 99 ዲግሪ ገርበባ አድርጌ በትናንት ስታ በነገ ተስፋው ዛሬ ላይ ተኝቼ ነበር ማድመጥ ያለብኝ። አሁን የሚመቸው እውነት በጥሬ ስካሩና ጠጁ ይመቻል። አኑ ስለ ግጥሙ እኔ አረቄው ጋር ነኝ እስካሁን። ቆይ መለሳለሁ። ጅቦ አንተ እኮ ከቁም ነገር አትወስደው። ምኑ ትፍረደኝ? ሞኮ ምን ብሎኝ እንዳስገባው ታውቃለህ? ጅቦ እኔ ነው ለሷ መሆኑ አስገብኝ ብሎኝ ነው ያስገባው። ቀድም ለገባችሁ ያሰረደኝ ምን ላድርግ? ባጃጅ ግጭ አንተ ይሄን ግጥም ነው ብለህ እንዳታቀርብ ሁለተኛ ነግሬሃለሁ። በአንቺ ፍቅር ላርጎ ተጠቃሚ ነበርኩ አለ። በሳምንት ኢርጎ ነው ያለው። አንተ ላርጎ አላለም፣ ኢርጎ ነው ያለው። አዎ እርጎ። እሺ ጅቦ ያው ደብዳቤውን እኮ እንደዚህ ይዛዋለች ልጅቷና ከዚያ አንድ ምክር ሰጠችኝ። ምን አለች? ይሄን ግጥም ወደፊት ለምታገኛት ልጅ ቤትም ቦታ እንዳትጥል አብሮ ይኖርና ከዚያ ለሷ አስጣት ምናምን አለች። አፈር ብላ አቡ ሸማኔ እንደው አፈር ብላ አሚን አያጆ ማኪ ሚውቴሽን አንሺ ማኪ ኑ ማኪ እንዲ አረ ማኪ ሚውቴሽን አንሺ። እሺ ሃፒሻ ወይ ሲሙጫ ቆይ ሐሳብን ጌታ እንዳታሱ ሰውየው ዞር ይበልቃ አጠገብ። እሺ ቀጥል። እሺ የፍቅር ታሪክ ነው አይደል የምናገረው? ከዛ እዚህ አማካሪዎች አሉ፣ አስተያየት የሚሰጡ ወንድሞቻችን እህቶቻችን አሉ። ቀጥል። እኔ አስተያየት ምናምን እገዛ ምናምን አልፈልግም። እሺ እና የፍቅር ታሪክ ያበቃው የዛሬ 2 ዓመት ነው።
የጀመረ ደግሞ የዛሬ 3 አመት ነው ምናምን ያበቃው 2 አመት የተጀመረው 2 አመት ያበቃው 3 አመት 1 አመት ብቻ ነው ያፈቀርከው ማለት 1 አመት ተኩል አካባቢ። እሺ እና የቤተሰቦቿ ሰዎች ናቸው ያስተዋወቁኝ እና እኔ በአካል አላውቃትም። ቁመቷን ፊዚካሏን ምናምን የማውቀው ነገር የለም እና ከዛን በፎቶ ምናምን አፈቀርኩኝ። 1 አመት ሊሞላኝ አካባቢ ሲሆን በቃ በፍቅር እንትን አልኩኝ፣ ከነፍኩኝ። በጣም ከሷ ቀድሜ ማለት ነው ብዙ ሄድኩኝ እና አሁን ቀደም ልጅቷ ስታወራ ጉግል ላይ ምንድነው ባለው አለ አይደል በአንድ ሳይድ ብቻ የሚሆን አንድ ጥያቄ እሺ የርቀት ፍቅር ነው ማለት ነው። ቤተሰቦቿ አስተዋውሷ ሌላ ሀገር አንተ ሌላ ሀገር ሆናችሁ ነው ወይስ እንዴ? ኤግዛክትሊ የተለያየ ሀገር ሆነን ነው። እሺ ታወሩ ነበረ? አዎ ብቻ እሷ ብዙም እንትን አትልም፣ እኔ ነኝ ብዙም የሚያወራው ማለት ነው። እኔ አንተ ታወራ እኔ ነኝ ተለፈለ። እሺ አዎ እና እኔ ሲሪየስ ሆኜ ነው በቃ ሲሪየስ አድርጌ ነው ሳውራት የነበረው ማለት ነው። እሷ ብዙም ሲሪየስ አልነበረችም እና እኔ ለትዳር ነው እንትን ስላት የነበረው። ከዛን ቀዝቀዝ ትል ነበር። ለምን አባቷ እንደሆነ አላወኩም። ከሌላ ሰው ጋር ትሁን እንደዚህ የሚያቀዘቅዛት እኔም ማውቀው ነገር የለም እና እኔ ዝም ብዬ በቃ ፕላን ማውጣት ጀመርኩ ማለት ነው። ከሰው ጋር ሆኜ እንቅልፌ ከመጣ ግን እተኛለሁ። ቤት ስገባ ታሪኩ ቤት ስገባ የሚያልቅ ጉድ ስላለ ታገዣ ቤት ስገባ እተኛለሁ። በቃ አዘጥራለሁ እና ከዛን እና አታሳጥሩ አላልክም እንደጅቦ አታሳጥሩ ስልህ እኮ ይሆናል አይደለ? አንተ ዋና ሐሳቡን ለምሳሌ እሷ ታውቅ ነበር እንደምታፈቅራት አብራችሁ እንደምትኖሩ ለትዳር እንደሆነ ምናምን ታውቅ ነበር፣ ታወራ ነበር። ለምን ተለያያችሁ ቶሎ ብለህ ማለት ዋና ሐሳቡ። እሺ እና እናወራ ነበር ማለት ነው። ግን በጣም የምፈልገው በጣም ፑሽ የማደርገው እኔ ነኝ ከሷ ይልቅ ማለት ነው። ከዛን ቀዝቀዝ ያለች ስትመጣ በቃ አሰብኩኝና ይሄ ነገር ወዴት እየወሰደኝ ነው? ላይክ 50-50 ያልሆነ ከሷም ከኔ ያልሆነ ፍቅር በኔ ብቻ እንትን የሚመዝን ከሆነ ከባድ ነው። እኔን ነው እየጎዳኝ ያለው። ስለዚህ ይሄ ነገር የሚሆን አይደለም ምናምን ብዬ ወሰንኩ ማለት ነው። አታፈቅራትም ማለት ነው? ኖ እንትን አለኝ። በጣም ከአቅሜ በላይ ሆነ። ከአቅሜ በላይ ሲሆን ይሄ ነገር በቃ ብቀርብኝ ይሻላል። አንተ ወዜን እኮ ነው እንትን ያለኝ በጣም እኮ በቃ ቀረ አሁን ወጣችልህ? አዎ እንትን አለች። በቃ አንተ ፍቅር አልነበረም። ከእሷ ጋር እኮ የምኖረኝን እኮ ህይወት ምን አይነት ቤት እንደምኖረን ከእሷ ጋር ምን አይነት ልጆች እንደምኖረን ሁሉ ኢማጂን ሳደርግ ነበር። ምድር አታፈቅራትም ትለኛለህ እና እንዴት ወጣልህ? ፍቅር እኮ በጣም አንዴ ከያዘ እኮ ነው። ፍጹም ልረሳው አልችልም ያንን ሰው ምናምን። እኔ ብቻ እኮ ነኝ ፑሽ ሳደርግ ነበረው ማለት ነው። ጉልበቴ አለቀ፣ አቅሜ ዛለ እና ከአቅሜ በላይ ሲሆን ከኑሮ ጋር አስብ። አየህ እሷም ኮንትሪቢዩት ካላደረገች ፍቅር አሁን ፍቅረኛ አለ የለጅ ጨረስኩ እኮ ልትረሳት አትችልም። ይሄ ውሸት ነው። ፍቅር አልያዘም። ዝም ብለህ ነው ፖለቲካ ነክ ነው አይደለም። ቆይ ከዛም በኋላ ልንገር ከዛም በኋላ ደውዬ ነገርኳት። ከዚህ በኋላ እሷ ቤተሰቦቿ መክሯት ምናምን እምቢ ስላለች ከዚህ በኋላ እንደ ወንድምና እንደ እህት ነን። ከዚህ በኋላ የምኖርን የትዳር ህይወት የሚሆን አይመስለኝም።
መልካም ጊዜ አልኳት። እኔ ነኝ ያልኳት። እሺ በቃ መልካሙን ሁሉ እመኝልሻለሁ አልኩኝ። ከዛን ወደ ቤት ስገባ ያ 1 ዓመት ከምናምን የባከንኩ ጊዜ ቆጨኝ፣ በጣም ቆጨኝና ጮክ ብዬ ቤተሰብ ሰው በሞላበት ቤት ውስጥ አለቀስኩኝ። ጮክ ብዬ ሰው እናውጣ አንተ ሰው አለቀስኩ። ተደብቃ ጅቦዬ እንዴት አደራችሁ? አመሻችሁ? አማን እኔ ብዙ ስማ ሊሄድ ነው ስራ ሊሄድ ስለሆነ ኧረ ቆይ ስራ ካለሽ ለምን ገባሽ? ማኪ ቀጥይ። ማኪ ወይ አስቀድማት፣ በጌታ አስቀድማት። ሰውዬው አልፋታል፣ ስልክ እያወረሱ። እሺ ቀጥይ፣ አስቀድማት። ወይ የቀኔል እናት እያመሰግናለሁ። እናት ናት የሳብ አጠር አርጋችሁ ስማ ጅቦ እኔ አሁን የገባሁት እናት ራሱ አማላጅ እንድትሆነኝ ነው። ለምን እናት ጋር ነው ያለው። እሺ እግዚአብሔርን ጅቦ ቀልዴን አይደለም። 17 ዓመት ነው ያፈቀርኩት ስቲል ነው ጅቦ። ስለዚህ እኔ እናት አማላጅ እንድትሆነኝ ነው የገባሁት። አኑ እየጠየቀችሽ እኑ ሰምተሻል? ኧረ እኔ ማርያም ብቻ ነው የምታማልድ ማቆስትሩኝ። ምንድን ነው ንገሪኝ። እሺ እግዚአብሔርን ነው በኢንቦክስ ቁጥር ሰጥሻለሁ። እኔ 17 ዓመት ነው ያፈቀርኩት። ስለዚህ ቁጥር ላይ ምናምን አልገባም። እኔ ማር ግን እንደዚሁ ንገሪኝ። እንደዚህ ከነገርኩሽ እኔ እንትን ነው የምፈልገው፣ የሚያማልደኝ ሰው ነው የምፈልገው፣ የሚያስታርቀኝ ሰው። ጅቦ ትገባለህ? እኔ አልገባም። 17 ዓመት ሙሉ ያፈቀረችው ሰው በስልክ ተደውሎለት አሁን ምናምን እንዴት? ይሄ ዝም ብሎ ነው፣ ፖለቲካ ነው። አምናረጋ ያቦይ ነው በሐቅ በእውነት። ይኸውልህ ምንድነው ታሪኩ ንገረኝ። ጅቦ 4 ሰው ሽምግልና ልክ ያለው መሀሪን ልጥራ፣ ሌላ ግን በቃ እምቢ አሉ ሁሉም። ስማ ጊዜ ስለሚወስድ በሌላ ፕሮግራም በሰፊው ነግራቸዋለሁ። ስፔሻል እሺ ራም ካሽ ሰላም ጂቦ እንዴት ነህ? እናትዬ በጣም አመሰግናለሁ። በጣም ረጅም ጊዜ በጣም እንደምወድክ እንደ ወንድሜ የሆነ ትንሽ ወንድሜ እንደሚመስለኝ አንተን የሚመስል ወንድም አለኝ እና ልነግርህ እፈልጋለሁ፣ ግን አጋጣሚውን አግኝቼ አላውቅም። ዛሬ ስላገኘሁት ግን በጣም ደስ ብሎኛል። እሺ እኔ ቆንጆ ነኝ። በጣም ስላገኘሁሽ ደስ ብሎኛል። ይሰማል? አዎ እኔ ይሰማኛል። ጉንፋን ይዞኛል፣ ግን ድምጼ ጥሩ ነው ላለሁ። እሺ ያሳለፍሽውን የፍቅር ታሪክ ወይ ደግሞ አሁን ያለው? ይኸውልህ ጅቦዬ አሁን እንኳን ያለ አይደለም ማለት አሁን ያለሁበት ነው፣ ግን የዛሬ 20 ዓመት ነው። አንተ ሳትወለድ ነው የምወስደውና ከሀገር ወጣለሁ። የ10ኛ ክፍል ተማሪ ሆኜ ማለት ነው። ለምን እንደወጣው ስትወጣ ዝም ብሎ በግርግር ነው የምትወጣው። አብሶ አረብ ሀገር ሲሆን ሂጄ ምንድነው የማደርገው ምንድነው የምሰራው ላይፌ መጨረሻው ምናምን የሚባለው ፕሮግራሞች አይኖርም። ከትምህርት ቤት ነው የወጣሁት ከሃይ ስኩል ማለት ነው። ትምህርት አልወድም ነበርና አንደኛ እኔ በቃ ትምህርት ሽሽት ነው። በቃ ዋናው አለመማሬ ነው። ከትምህርት ዓለም ነፃ መውጣት ነው ያሰብኩት እንጂ እዛ ሂጄ ምን ይገጥመኛልና የሚለው ነገር የለም። ከዛ ወዴት ተሰደድኩ መሰለህ? ወደ ሳዑዲ አረቢያ ተሰደድኩ ማለት ነው። በዛን ሰዓት የሃይ ስኩል ተማሪ ሁኜ እና ፋሚሊ ጋር ነው ከቤተሰብ ቤት ነው የገባሁት በእርግጥ። እና ምን ገጠመኝ? እኔ ሃይ ስኩል ተማሪ ነኝ። 10ኛ ክፍል ነው አቋርጬ የሄድኩት። እኛ የምንኖርበት ያው ትረዳኛለህ ከአረበኛ ስለሆነ ኢማራ፣ እዚህ ሀገር ተወልደው ያደጉ ከፋሚሊ ጋር የሚኖሩ በእኔ እድሜ የሚሆኑ ከኔ እድሜም ከፍ ያሉ ልጆች አሉ ማለት ነው። እና ትግሬዎች ናቸው ኤርትራውያን እና የኢትዮጵያ ትግራዮች እናቶች ልጆቻቸው ባለትዳሮች ምናምን ፋሚሊዎች አሉ። እና ልጅ ነኝ ፍቅር ያዘኝ። ግን ከነሱ ልጆች አይደለም ፍቅር ያዘኝ፣ እነሱ ልጆችን ብሎ የሚመጣ ልጅ ኢትዮጵያዊ መልክ ያለው በጣም የሚያምር የዛኔ ምናልባት የ12ኛ ክፍል ተማሪ በእድሜ ማለት ነው
ያ ነገሬ እንትን ያለኝ የዛን ሰዓት ነው። እና እንዴት ወደድሽው ብትለኝ ይሄ የኔ እድሜ የሚመስል አንደኛ ስደተኛ ነኝ፣ ደብሮኛል፣ መመለስ አልችልም። ማልመለሰውም ደግሞ ኢጎ አለ፣ ለምን ወጣች ምናምን የሚባለው ነገር አለ። ወደ ትምህርት ነው የምመለሰው ምናምን፣ ስለዚህ እዚህ መቆየት አለብኝ እና ፀጉር ምናምን እማር ነበር ወደ ስራ ላይ እንትን ለመግባት ማለት ነው። እና ተሰብስበው እንደ ኢትዮጵያ ጎረምሶች ሰፈር ውስጥ ተሰብስበው እንደሚሉ ሰፈር ውስጥ ተሰብስበው ይውላሉ ማለት ነው። አያቸዋለሁ። ገባ? እኔ ልጅ ነኝ የዛን ሰዓት ላይ አስተካክዬ ማውራት ካልቻልኩኝ ይቅርታ። ግን በቃ የዛን ሰዓት ያን ልጅ ወደድኩት ማለት ነው። እና አንድ ኢትዮጵያዊ ነው፣ ግን እዚህ ሀገር ተወልዶ ያደጉ ናቸው። ሰባብሮ አማርኛም ትግረኛም ይናገራሉ። እና የነሱን ጓደኛ ነው እኔ መሰለኝ የነሱ ቤተሰብ እዛ እኛ ኢማራ ላይ ባይኖርም የነሱ ቤተሰብ ልጅን የወደድኩኝ ነው እኔ መሰለኝ። ከዛ በቃ በመታየት ጀመረ፣ ቀስ ብሎ ቁጥር በመሰጣጠት ጀመረ፣ ቀስ ብሎ በመነጋገር ጀመረ። ከዛ ጊዜ አቃጣሪ ነው፣ ጊዜ እንትን አይበልህ ማለት ነው። እና መጨረሻ ላይ ምን ተረዳው? ኢትዮጵያዊ አለመሆኑን ተረዳው ማለት ነው። ያ መሆኑ ደግሞ ለእኔ በጣም ያከበደብኝ ደግሞ መልኩ ኢትዮጵያዊ ቆንጆ የቦሌ ልጅ ነው የሚመስለው። በነገራችን ላይ የኛን ከለር ነው ያለው ምናምን። እና በዛ ላይ እኔን ደግሞ ልቤን ያስደነገጠው ምንድነው? ፍንዳታማ አይደለው እንደ ቱፓክ የቱፓክ ሻሽ አለቻችሁ ጥቁሯን፣ እሱን ያስራል። ቲሸርቱ የቱፓክ ስዕል አለው። ቬል ሱሪ ነው የሚለብሰው ምናምን፣ በእኔ ስታይል ነው። ስለዚህ የዚህ ሀገር ዜጋ በዛ ደረጃ ይሆናል ብዬ አስቤ ገምቼ አላውቅም። በቃ ወደኩበት። እኔ ሀገሬ ልጅ ነበር የመሰለኝ ማለት ነው። ያ ትልቅ ቻሌንጅ ውስጥ አስገባኝ ማለት ነው። ልጅነት አለ፣ እሱም ወዶኛል፣ እኔም ወድጃለሁ። ምን አለ በቃ ጊዜ ማቃጣሪ ናት። ጊዜ አተረማመሰችን፣ ምን አለችን። ግን ደስ የሚል ማለት አሁን አጠራ አድርገው ብዬ ነው እንጂ በጣም ትልቅ ቻሌንጆች የሁለታችን አብረሞን፣ በእኔም ቤተሰብ በሱ ቤተሰብም። በእኔም ልጅ ስለሆነ ሊጫወትባት ነው፣ መስጠት አልፈለጉ። በሱም ቤተሰብ አንዲት ኢትዮጵያዊ ናት፣ መስጠት አልፈለጉ። በዛ መሀል ሁለታችን ትርምስምሳችን ወጣ። በቃ ይሄ እስከ ሞት ድረስ የሚል እንትን ነበር፣ ኢነርጂና ፓወር ነበረው ፍቅራችን። እና በቃ አብረን እንጥፋ፣ ከዚህ ሀገር ይዤሽ ልጥፋ ይለኛል። ሁለተኛ ስደት ማለት ነው። እና ደስ በሚል ሁኔታ መጨረሻ ላይ ፍቅራችን ቦታውን ያዘ ማለት ነው። የዛሬ 20 ዓመት አሁን ወደ 21 ዓመት እየሄድን ነው። ፍቅራችን ቦታ ያዘ። ቤተሰብ የሁለታችንንም አሸነፍን፣ ተጋባን። የዛን ሰዓት እኛ ስንጋባ ምን ተባለ? የዛን ሰዓት በጣም ይታይ የነበረው የሜክሲካን ድራማ ነበር እዚህ ሀገር ላይ እና የሜክሲካን ድራማ አለቀ ተባለ ማለት ነው። ግን በመሀሉ በውስጡ በጣም ደሳስ የሚሉ ቻሌንጆች አሉ። በጣም ብዙ ቻሌንጆች አሉ ማለት ነው። የሚያስቁም የሚያስለቅሱም ደስ የሚሉ ማለት ነው። ከዛ በኋላ አንዳንድ ጊዜ ህይወትም ታጨበጭባለች። አጨብጫቢ ናትና አጨበጨበችም፣ አቃጠረችም። አጨብጭባ ማዳም አስባለችኝ። አቃጥራ ግን ቻሌንጅ ውስጥ አስገባችኝ። ያው አሁን አለው በትዳር ላይ ማለት ነው። ስናወራ ስለዛ ዘመን ጀምረን እናወራለን። አሁን አብራችሁ ናችሁ? አብረነን ወልደናል፣ ከብደናል። አሁን በቃ ልጅ ልንድር ነው። የሳውዲ ዜጋ ነው ሰውየው ማለት ነው። የሳውዲ ዜጋ ነው። የሚያምር የቦሌ ልጅ እኮ ነው የሚመስለው። በቃ በሚያምር እና ትግሬዎች ለጋብሮ ስለነበረ እነዛ አብሮኝ የነበሩኛ ኢማራ ላይ የሚኖሩ የነሱ ቤተሰብ ያጎት ልጅ ምናምን ነው እንጂ መሰለኝ። እኔ ሀቅ ለመናገር ወላሂ ላዚም በአእምሮ የለም ይሄን ያህልም እንትን እምል አልነበርኩም። እንደውም መሆኑ ጎዳኝ። የሀገሬ ልጅ ቢሆን ኖሮ ቻሌንጆች ውስጥ አልገባም ነበር። ታውቃለህ፣ የዚህን ሀገር ቤተሰብ ተጽዕኖ በጣም ከባድ ነው። ዋው፣ በጣም ደስ የሚል ታሪክ ነው። አይለያችሁ። እና የቱፓክን ቲሸርትና የቱፓክን ሻሽ አስሮ ነው ጎትቶ የወሰደኝን የአዲስ አበባ ፒያሳ ልጇን ለማለት ያህል ነው። በቃ ጠቅልሎ ጊዜ አቃጣሪ ነው ያልኩህ። ያው ትብቴ ባይቀበርም ትብት ቀበርኩ እዚህ ሀገር ቀረው ለሀል ሀገሬ ልጅ ወጥቼ። ደስ ይላል፣ ደስ ይላል። እድሜና ጤና ይስጣችሁ። ዳሩ፣ ውለዱ፣ ክበዱ ብያለሁ። እንደዚህ አይነት አሚን። ሰርግ እጠራሃለሁ። እሺ፣ ሪያድ ከሆንሽ እመጣለሁ። ችግር የለም ኢንሻአላህ በዝኒላህ ዋህድ። በገን ጅቦዬ በጣም ነው የምወድህ። እንደ ትንሽ ወንድሜ ነው ማይክ። ያንተ ካራክተር ያለው ወንድም በቤታችን ውስጥ አለ እና ተባረክልኝ። ሁሌም ሳቅ። እናትዬንም በጣም ነው የማመሰግነው ማማዬ። ቴንክ ዩ አላለም ያኔ ቆንጆ ማኪ። አሁን ስራ ቦታ ከሆንሽ ማኪ የመጨረሻሽ ማኪ መቅዲ
መቅደት ነው የጠፋሽው? የለችም ሰሞኑን የሆነች ትንሽ ስራ ነበረችኝ ለዛ ነው። እንዬ ግን እንዴት ነሽ? አለሁልሽ። ጠፋሽ እኮ አማን ነው ልባችንን ይዘሽ አለሁልሽ። እና አሁን የፍቅር በደንብ ጠይቅልኝ ጅቦዬ። መቅዲ ወይ ቀጥዬ የፍቅር ታሪክሽን አውሪ። የፍቅር ታሪክ የለኝም። ዝም ብዬ ነው ያገባሁት። ምንም እንዴ ዝም ብዬ ነው ያገባሁት? እሺ እንዴት እንደሆነ ልንገራችሁ። እሺ መጀመሪያ ልጅ ያለን ዕቃ ስንጫወት ነው የተገናኘ ነው። አብሮ አደግ ልበልሽ እንድትቀጥይ ቀጥይ እና ሱዳን ነው የተገናኘ ነው። ሱዳን እንግዲህ ፓፍ ብላ ነው እንዳልል የቤት ክርስቲያን ሰዓት ምን ልበል? እሺ አፕል ቀጥል ወንድም። አንቺ ታሪክ የለሽ አፕል። ሄሎ አመሰግናለሁ ምእመናን። እኔ ጦረኛው ቆይ ጅብር ሰላም ወንድሜ። ሰላም ያዳመጥኩ ነው። ቆይ አንተን መጨረሻ ላይ የምጠይቀው ጥያቄ አለ። ኦኬ አመሰግናለሁ። ተባረኩልኝ። እንዳትወርድ ወንድምዬ። እግዚአብሔር ለአላህ ብለህ ሳምባ ምችና ስም ተብዬ በህት ወንድሙ ድጋፍ ገተን ያሉት የራስ ልጆች አባተኝ እና እርዳታቸውን ኦክሲጅን የገዛሁ ያለ የተነፈስኩ ያለ ወንድሞች እህቶች ለአላህ ብላችሁ እግዚአብሔር ብላችሁ ግሱኝ እባካችሁ። ሚስቴን መጫታት እባካችሁ። ታሜ ብዙ ጊዜ ያለሁት ተቸግሬ ኛው ያጅቦ ምን ልታዘዝ? ይኸው ጦረኛው። እሺ አመሰግናለሁ ጦረኛው። መጀመሪያ አዳምጠኝ። ቆይ ሰው አታስገቡ አንዴ። ብዙዎቹ ሀሳብ ሲሰጡ ሰምተሃል? የስ አሁን እኔ ደግሞ ታውቃለህ፣ እኔ እዚህ ቤት ገብቼ ብዙዎችን ሀሳብ እንዲሰጡ ምናምን ከዛ ጋር ስነጋገር ከዚህ ጋር ምናምን ድክም ብሎኛል። እስቲ እኔን መስለክ እኔን ሁነክ ፍቅርህን ግለጽልኝ እባክህ ወንድሜ። ተቀርጾ የሚቆይ ነው። እውነት ለመናገር አያጅቦ አትምራኝ፣ አልከተልም፣ አትከተለኝ፣ ላልመራህ እችላለሁ። ቀይ ክንድን ስጠህ ሌስጎ ወደፊት ምን አይነት ሰው ነኝና ደስታ ያስደስተኛል፣ ሀዘን ያሳዝነኛል፣ መከፋት ያስከፋኛል። ለአንተ የማልሆነው ነገር እንደሌለ በኩራት ነው የምነግረው። ፍቅርን በደንብ አድርጌ ገልጸዋለሁ። ምን መሰለህ አያጅቦ፣ ምንም እምልህ የለኝም አሁን ላይ ቢኮዝ በእኔ ፍቅር ይታምኛል። ፍቅር በእኔ ቦታ ሆነ ለእኑዬ ፍቅርህን ግለጽልኝ። እንዴ ለእናት ነው እንዴ? አና እንዴ ደከመኛ ይሄንን ሁሉ ሰው አስተናግጄ። እውነት ነው፣ ለአንተማ እውነት አለብን። እናት ልክ ሚስትህን እንደገለጽካት አገላለጽ ነው የምፈልገው ወንድሜ። ስለደከመኝ ነው እንጂ ገልጽሽ ነበር። ያው እኔ በደንብ አድርጌ ነው የምገልጸው። ይሄን ሁሉ ሰው ቀጥል። ተቀርጾ የሚቀመጥ ነው እባክህ። ለታሪክ ታውቂያለሽ አያጅቦ፣ አንቺን እንዴት እንደሚወድሽ ትረጃለሽ። ብዙ ጊዜ ብዙዎች አንደበት ነው፣ ግን አንደበቱ ይተሳሰራል፣ ልቡ ይወጣጠራል። እንደገና ደግሞ ዲዳ ማንነት ይመጣበታል። አይ ቲንክ ኤርትራ ላይ በረሃ ላይ ሄደሽ የምታውቂ ከሆነ እንደዛ ነው። እኔ ጠጅ እየጠጣሁ ነው። አያጅቦ ፕሊዝ። ኤርትራ በረሃ ሄደሻል እንዴ? ኤርትራ ላይ የት ነው?
ምን አሉ መሰለ አያጅቡ አንዳንዴ ፍቅር ምን ያደርጋል መሰለ እኔ አሁን ብዙ ጊዜ ዲዳ የአማርኛዎችና የቃላቶች ደሃና የታፈነ ማንነት እንዳለ ታውቃለህ። ልክ ለምሳሌ ኤርትራ ያልኩ አፋር ክልል እንደምታውቅ ከሆነ ለሺ ዘመናት ታፍኖ ታግቶ ውስጥ ለውስጥ እየጨሰ የኖረ እኮ ነው ስሜቱ ማለት ነው። ሜቢ ላስቲር መሰለኝ መፈንዳት የጀመረው እና አንዳንድ ፍቅሮቹ በቃላት በማይናገር ትርታ ውስጥ ለውስጥ ይጨሳሉ። ግን እርግጠኛ ሆኜ የምነግርህ ሆነ ቀን ይፈነዳሉ። ፈልገህ ሳይሆን ሳይፈልግ በራሱ ጊዜ ይወጠራሉ። እና ያጅቡ እንዳያሳስብ እናት ከአንተ አንደበት በላይ በአንተ ውስጥ ያለው ፍቅር ይገባታል። አራዳነት የሚያጠቃ ጨዋታ የሚገባት አይነት ሴት ናት እናት። መንገስ ብቻ ሳይሆን መንገስ የምትችል ሴትም ናት። ምንም የሚያሳስብ ነገር ግለጻት እናቴ እውነትህን ነው። ሄድበት በዚህ በቃ እንዳታቋርጥ። ምን አሉ መሰለህ አያጅቦ 3 አይነት ሴቶችን በህይወት ያውቃለሁ። 3 አይነት አንዳንድ ሴቶቹ ራሳቸውን አንግሰው ወንድም ማንገስ አይችሉም። አንዳንዶቹ ደግሞ መንገስም ማንገስም አይችሉም። አንዳንዶቹ ደግሞ ራሳቸውን አንግሰው ሌሎችን ያነግሳሉ። እናት ደግሞ ከነዛ ሴቶች መካከል አንዷ ነው። ራሷን አንግሳ ሌሎችን ማንገስ ትችልበታለች። ሀዘንሽ መከፋቴ፣ ፈገግታሽ ሀዘኔን ምንድን ይባለው? አይኖችሽ ሀዘኔን፣ ፈገግታሽ መከፋቴን፣ አንቺነትሽ ደግሞ የውስጤን ሁሉ ጭንቀት የማሸነፍ ትልቅ የሆነ ብቃት አላቸው ከተባሉ እነዛ ንግስቶች መካከል እናት አንዷ ናት። ጫጫታው፣ ሁካተው፣ አሉባልተው፣ ጦርነቱ፣ የኑሮ ውድነቱ አናት ላይ በጨፈረብህ ጊዜ መኖርን የምታጓጓ ትርታን ሁሉ የምታመጣልህ የትናንት ማንነትን ደግሞ የምታስታውስ እናት አይደለች እንዴ? ብዙዎቻችን እኮ እናት በሚገባ ፈገግታው ሂድበት። ይሄ ግድ የለም ጨረሰው። ምን አለ መሰለህ አያጅቡ እውነቴን ነው። ጊዜው ይሄን ከስራ ቦታ ትሄዳለህ። በተለይ ለወንድ ልጅ አሁን ያለው ዘመን በጣም ከባድ ነው። በዛም የምትሰማው ድረስ ያደነቁራል። ግን በመንገድ ወክ ስታደርግ አንዳንድ አይኖችና ፈገግታዎች አሸንፈው አያውቁም። ከሆነ ጭንቀት መካከል የሚፈውስ ከሆነ መከራ መካከል የሆነ ትናንትን ወይንም ደግሞ የሆነ ነገር ተስፋ የሚሰጥ አይነት ሰዎች እናት እኮ እንደዛ ናት። እናት ይመቻት። በነገራችን ላይ አንተ ወንድሜ ሆነ ነው እንጂ ከሚፈቀሩ ሴቶች መካከል እኔ ነበር መጀመሪያ ማፈቅራት። ይመች ስርዓት ይኑራ አክብሬ አይደል እንዳል ጦረኛ አር ዩ ሲሪየስ? አያጅቡ አንድ ነገር አድምጠኛ። እሺ አንድ ማመን ያለብህ ነገር ማፍቀር ይቻላል፣ መመኘት ይቻላል፣ በሆነ ኢማጂኔሽን ውስጥ መስመጥ ይቻላል፣ ክራሽ ማድረግም ይቻላል። ችግሩ እኮ የግል ማድረግ ነው የማይቻለው። እናትን ብዙ ወንዶች ያፈቅሯታል፣ ይወዷታል፣ ይመኟታል፣ ያደንቋታል። እንዴት ግን አወክ? ነገር ግን እንዴት አወክ ግን? ንግስትን ማንጠልቶ ያውቃል። እናቴን ብዙዎቹ ናቸው የሚንገበገቡላት የሚቃጠል ጭራሽ የማታስቡ እንደ ታሪክ እንደሚስጥር ላውራ። አንዳንዱ በቃ ያለቅሳል፣ ቤት ዘግተዋል እኮ በቃ ወይኔ ሪል ሰው ሲያባብሉት ሁሉ ያ አንድ ነገር ልንገር አያጅቡ በርካታ ፋይፍ ከለፍላፋውላ እሺ የኢትዮጵያ ወንዶችን በለው አጠቃላይ ወንዶቹ 5 ፓክ መሰረታቸው ፋይናንሻሊ ስቴብል ማንነታቸው ኢሞሽናሊ ፊዚካሊ ማቹርድ የመሆን ሐሳቢያቸው እናትን ለማማለልና እናትን የግል የማድረግ ምክንያት ነው። ታውቃለህ? አታውቀውም? ትክክል አውቀዋለሁ። አታውቀውም አትበል። ትክክል እኮ እሱን ነው የምልህ። ስለዚህ ሁሉም ነገር ለሚመኘው ለሚወደው ነገር መስዋዕት ያደርጋል። ሊዮናርዶ ዳቪንቺ እንደዛ ጥበበኛ የሆነ በሞናሊዛ ነው። መይሰው ካሳ አንገቱን የሰቀለው በኢትዮጵያ ነው። ሶቅራጠስ በእንደዛ አደባባይ ላይ ተዘግዝቆ የወደቀው በፍልስፍና ነው። ሼክስፒር እንደዛ አይነት ጥበብን ያፈለቀው በስነ ጽሁፍ ነው። ብዙ ወንዶቹን እንደዚህ ደረታቸውን ገልብጠው ጡንቻቸውን ያፈረጠሙት በእናት ነው። ስለሚመኙና ስለሚወዷት ይመቻቸው። ጨርሻለሁ። እንዬ በአንደበቴ ባይሆንም እንሆ በጦረኛው አንደበት አንቺን ገልጬሻለሁ። አንቺን እንዴት ትገልጽኛለሽ? አመሰግናለሁ። አቤት እውቀቴ፣ አቤት አነጋገሪ። ቀጥይ። እኖ ወይ እሺ ተራ አንቺ ቆይሻ እንዴት ትንሽ ደቂቃ
ኖ አይቻልም፣ እናቴን አይቻልም። እንዴ እኔ ሰው አስቸግሬ ጦረኛውን አስቸግሬ አንተ እንድትገልጸኝ ነው እኮ የምፈልገው እኔ። ቆይ አያጅቦ ስሜት የሚለውን ነገር ቆይ እኔ ለኔ ንግግር ይሄ ንቀት ነው። ቢኮዝ እናት የቃላቶች ምርኮኛ አይደለም። ቃላቶች ክንፍ አይወጡላትም። ብሰድባት ደግሞ ራሷን አትቀብርም። ቢኮዝ በቃላት ውስጥ የሆነ ስሜታዊ ወይንም መውደቅ መነሳት እንደማይታይብሽ አውቃለሁ። ፍቅርሽ ድብና አድርገሽ ግለጭልን። እኛ ምን የቃላቶች ምርኮኛ እንዳልሆንሽ ነው። ከፍ ባደርግሽ ከፍ አትይም፣ ዝቅ ባደርግሽ ዝቅ አትይም። ኦልሬዲ የራሷ የሆነ ቦታና ሚዛን አላት። ራሷን ጠንቅቃ ታውቃለች። ቴንክ ዩ። አቤት አገላለጽ፣ አቤት ላውራው እንዴ። ቀጥይ እንይ፣ ስለደከመኝ እኮ ቀጥይ አገለጭልኝ። ምን ይደብራል እንዲህ እየተጋገዝን ስላንቺ ያለንን ስሜት ተናግረን ምን እኮ የሚያግዘኝ ሳስገባልኝ ቡላላ እንዴ! ጭራሽ ስላንቺ ፍቅር ቡላላ ለኔ አስደንስሃለሁ አለች። ግለጭ እየጠበቅኩሽ። ለምንድን ነው የሚያስገለፍጠኝ? ቆይ አንዴ በስ ኮስተር ለማለት የሆነ ቡና ነገር ጠጪ ፕሊስ። ብሌና ማረይ ቀለበቱን ልቡላ ከትምክ ብቀረባውን ከቀወን የሎሚ ስባተታይና ሽሪ ቀጥይ። አንተ እኔ እኮ ሻይ ነኝ፣ ግን አንተን ነው የምገልጽህ ወይስ ለአንተ ያለኝን ስሜት ነው የምገልጽህ? ግራ ለእኔ ያለ ስሜት ለአንተ ያለኝ ስሜት የማያንበጎብገኛል። አንዳንድ ጊዜ እርር ታደርገኛለህ። በጣም በቃ ከፍ ብለህ እንድትታይልኝ ነው የምፈልገው። ያንተ ላይክ ወደፊትክ ነገር በጣም ያሳስበኛል ከራሴ በላይ። የምሬን ንጹህ ልብ እንዳለ ካውቃለሁ እና አሁን ያለህበትን ቦታ አታውቀውም። ያለህን ነገር ያለህን ታለንት አታውቀውም። በጣም አዛኝ ልብ ነው ያለክ እና በቃ የዋ ስለሆንክ ዝም ብለህ ነው በቃ የምትሄደው። ህይወትን ዝም ብለህ ነው የምትኖራት። እናት ወጭኛለሽ እወዳለሁ በጣም እኮ እሱና ዋናው እኮ እሱ ላይ ነው። ጠንከር አድርጊኝ እሱ አንዴ እሺ ጠብቃለሁ ዘላለምን አንቺን ሲል። እባክህ ጦረኛው በእናትህ እስቲ የሆነች ዘፈን እስከዛ ቡላላ የታለ? ቆይ ቡላላ ቪዲዮን ከፍቶ ሲጨፍር አንተ ትዘፍንለታለህ። እናቴን አንቺን ይዞ ጉዞ የእግዚአብሔር መንገድ ነው ተጓዝጉዞ እኑን ይዞ ጉዞ። አቤት ዝማሬ፣ አቤት እውቀቴ፣ አቤት አነጋገሪ። ጅቦና ጁሌት ቡላላ አጅሬው እንዳንድ ራስህን ወክለህ እኔን መስለህ ፍቅርህን ግለጽላት። እኔን መስለህ እኔን በቃ በእኔ አንደበት በእኔ ሊሳን ነገሮችን በወኪል ነው መሄድ የምትፈልገው። ምን አባቴ ላድርግ? ሲጨንቀኝ እኮ ከአእምሮ የበላይ ሲሆን እኮ ነው ወንድም አለም። አሁንን ከቃላት በላይ በተግባር ነው ገልጽ። እኔ እስከማውቅ እንደምንም ብላ ግን በቃሏን ገልጻለች። አንተ አትሊስት በቃል አትገልጽም እንዴ? ገለጽኩኝ እኮ እኔን ስለኑ ምን አባቴ። አንተ አሁን ቃላት የሚቸግር አይነት ሰው አይደለም። እናቴ ለእኔ ለኑ ቃላት የለኝም። ዱዳ ነኝ። ጦረኛው እኮ ነገረ እኮ ዱዳ ነው። ያርተሌ በረሃ ነው፣ የታፈነ ነው። አንድ ቀን ግን ይፈነዳል። አይዞአለኝ እኮ አርተሌ የት እንደሆነ ባላውቀውም የእሳተ ገሞራ የተነሳበት ቦታ መሰለኝ። እውነት ነው፣ እኔም አላውቀውም። እሱስ ለመናገር የመንን ጭምር የሸፈናት አይደል? የሆነ ሰዓት ፈንድቶ አይ ቲንክ አንተንም አልሸፈነም። ስራ ለመሆኑ እርግጠኛ አይደለሁም። ታላግጣለህ
እውነት ለመናገር ማለት ነው። እናት ግን ንግግሯ ማለት ነው በጣም ነው የምትወደ። ታውቃለህ፣ እኔ ብዙ ጊዜ ነገሮች እውነት ስለመሆናቸው ልቤን መቁረጥ አለብኝ። ልቤን በጣም ነው የቆረጠኝ እናት ስትናገር እና ሀቅ በጣም ነው የምትወደ። ጦረኛ ሞት እንዴት አትወደኝ? እኔም እኮ እወዳታለሁ። ትቀልዳለህ እንዴ? ስንቱን አሳለፍኩት ስንቱን አየሁት ቡላል በአጭር ጊዜ ስንቱን የሁለት ዓመት ታሪክ በ3 ወር ነው ያየው። ከዛ በላይ ምድረ ሲዳሙላ የታሪኩ ርዝመት መደራረብ አለፈ እኮ ግን አይገርም። እግዚአብሔር ይመስገን ይሄ በዘርና አድርጎ እንዳላልኩኝ ቢሆን ይሻል ነበር። የሆነ እንትን ላይ እንቆም ነበር። እናስታውሽ ይሄን ኮስተር ብሎ ይሄን ነገር በዘር እናድርገው እንዲያላለኝ ደግሞ የት እንደነበርኩ ታውቃለህ? አይዛኔ ወገብ እኮ ነው ይመጅ አንድ ነገሮች በደንብ ነው የሚያስቡት ካለፉ በኋላ የዛኔ በነጋታው አስቆናል። ያስቃል፣ ያናዳል። ዘይገርምልዎ ብለን አለፍ ነው በቃ። አሁን የቡላላ ነው መስማት የምንፈልገው። የቡላላ የህይወት ታሪክ የፍቅር ታሪክን ትናገራለህ አትናገርም? ቡላላ ግን ሃይላይት በቃ አፍቅር ያውቃለሁ እንደዚህ ፍቅር ታሪክ። እሺ ስለ ቡላላ እኔ ልናገር ስለማውቃት እሺ ልናገር። ቴንክ ዩ እግዚአብሔር ያክብርልኝ። አውቃታለሁ ልናገር። አሳጥረው ግን ባክራሳ አዝረዝመህ ተናገር። እሺ በቃ ተናገር ቡላላ። እኔ ማዘር ግፍ ነው ማድረግ። እኔ ብዙ ጊዜ ስለሷ ማውራትና ግልጽ ማድረግ እንትን አለ ይከብዳኛል። አዎ መክበር ሳይሆን አልወድም። ግልጽ ባርኩ ቁጥር ብዙ ነገሮች ይከተሉዋል ከጀርባ ፈተናዎች ምናምን ነገርና እንደዚህ አይነት ነገሮችን መደበቅ ምን አትታወቅም። እኔ ፎቶዋን ካለጠፍኩኝ በስተቀር ትከታተላለች እኮ ሁሌ ያለች። እኔ አሁን ተኝቻለሁ ላይ ነበረ ቁጭ ብላ ሊሆን ይችላል። እስቲ በቃ በስሱ የገረፈገረ ምን አይነት ሰው በጣም ወዳት ጓደኛ አለች። ምችለውን ከምችለው በላይም ሁሉን ነገር ባደርግላት ማይከፋኝ ማለት ተጠባት ጓደኛ አለች። እግዚአብሔር ያኑራት። ከዚህ ለምንም ነገር ምንም ልላትም አልችልም። በቃላት መግለጽ አልችልም ብዙ ጊዜ እኔ ለዛ ታውቃለች እሷ እራሱ። አንተም አንድ ቀን ታፈነዳዋለህ እንዳርተል ጎመራ ወንድማችን ተናገረ። አሁን ፍቅር ላይ ነህ ቡላላ? እስቲል ፍቅሩ አለ? ያ ቶሎ እኮ አይጠፋም ግን አሁን ወደ አለ የሆኑ ችግሮች ይኖራሉ። ከዛ ይስተካከላሉ። ከዛ ትሄጃለሽ ምናምን። አሁን ግን መስመር ውስጥ ከዛ ደግሞ ግን ያለ እኮ ነገር ነው የሆነ መበሳጨት ምናምን የሆነ አንዳንዶቹ የወር ፍቅር ነው ያላቸው ወር ከዛ ደግሞ ወሬ ይቀጥላል። እኔ አሁን ኦልሞስት 5 ዓመት እኮ 7 ዓመት ከፍሬንድስ ምናምን አንድ ላይ ከተያዘ እኔ በጣም ታላቃችሁ ነኝ። የሁለታችሁ በፎቃ ለዛ ነው ተረጋጋ ያልኩ። መጡልክና ዩዘር ጅው አንዴ እኮ ብሎክ ላድርጋቸው ይስሙ ታይ ብሎክ አታርጊ። ይስሙ እናቴ ይስሙ። በካኮሽ ናቸው። እሺ ቡችላው ይጩ አንተስ የፍቅር ታሪክ አለ? ምን ታሪክ አለ? ታሪክ አልባ ነኝ። ታሪክ የፍቅር ታሪክ አንዴ ነው ያዘኝ። ከዛ በኋላ ይዞኝ አያውቅም። ወጥቶልኛል እንዳኩፍኝ ቡሊ የት እንደሄደች አላውቅም። ሰለቧት። አይዞን አሁን ተረጋግቼ ቁጭ ብያለሁ።
ጆሮና መልክ በጣም ያሳዝናል። በጣም እናቴ በጣም እስቲ ስለ ራስህ ትንሽ ማለት ለማንባት ትሞክራለህ ማለት ውስጥን ማዲያት እስኪወጣብኝ ነው የማስበው። ከዛ ውጭ ሌላ ነገር ምን አልከኝ? ውስጥ ያለውን ነገር በደግሶ እንድታወጣ ይፈልጋል። እኔ ፊቴ ላይ ነው የወጣው። ከዛ በቃ ማዲያት ነው የወጣብኝ። ፍቅር ማጣት ወይ ደግሞ ከሴት ጋር መለያየት ማዲያት አያወጣም። ብዙ አሁን ዮናስ በፖለቲካ ነው ማለቴ ጸጉሬን ያለቆሱት ሆነም ቀረም ምን መሰለህ እሺ በጣም አሳዛኝ የሆነ የፍቅር ታሪክ ነው የነገርከን ወንድሜ። ምንም ችግር የለም። እስቲ ሁለገብ ቡችላው አይዞህ ወንድሜ አይዞህ። ሰው ቢሄድ ሰው ይተካል። ያው ያፈቀርከውን ሰው በምንም ልተካው አችልም እንጂ አይ ወንድ ያፈቅራል፣ ጊዜ ይፈልጋል። ያ ወንድ ያፈቅራል። አይ ከታች ኮሜንት አይቼ ነው ጅቦ አሁን እንደዚህ አሁን የሚሰማ ስሜት ምናምን አሁን በቃ እንዴ ነው ፍቅር ምናምን በዛ አላምንም። ጊዜ ወስደህ ይታረክ ራስን በጣም ነው ፍቅር ሁሌም አለ ላይ ቢሆን ቢሳካለ በቃ አንድ ካፈቀርከው ሰው ጋር ብትሆን ደስ ይላል ሁሌም። ግን ራስን በደንብ ላይ ካከምክ ምናምን ድጋሚ ታፈቅራለህ። እስቲ እንደ ቡችላው ራስን ለማከም ጅቦ በሶስት ነው ያልከው። ጸበል አደረገው እኮ ሴጣን ነው። አይ እኔ ብቸኝነትን የመረጥኩት። ካም ኦን አም ሶሪ ቡችላው ፕሊዝ ካም ኦን ያ ይገጥማል እኮ ጅቦ እየተገባለህ ትወጣለህ። ለምን አይ ኖ ግን በቃ ፕሊዝ አሁን አንተ ራስህን ስላላከምከውና በዛ በድሮ የፍቅር ህይወት ላይ ስላለ ነው አስተሳሰብም አመለካከትም ያ ነገር ሲጣል ግን ሰዎች ስትግባባ ብዙ የተሻሉ ሰዎች እንዳሉ ለአንተ የሚገቡ በጣም ልዩ የሆኑ ሴቶች እንዳሉ ስታገኝ አይዛኔ እንደ አዲስ ነው የምታፈቅረው። የመጀመሪያው ፍቅር ነው አይደለም የሚል ጥርጣሬ ውስጥ እስክትገባ ድረስ አሁን ያገኛትን በጣም ታፈቅራታለህ። አንዴ ባሪፉ እሺ አይ በውስጥ ተቀብያለሁ እሞክራለሁ። ለስለስ ግን የፍቅር ላይ እንደ ባይስ ልበል እንዴ? በቀደም ያሰው እያሰማን በጣም አይዞህ ወንድሜ አይዞህ ያጋጥማል። በነገራችን ላይ አጃጅቦ ሶሪ በትናንት ትዝታ ብቻ ሁሌ ስታክ ማድረግ ጥሩ ነው ብዬ አላስብም። እና እንዴት ማከም አይቻልም? እንደዛ ታምናለህ? እኔ ጀስት አንተ ልጠይቅህ። ቡድና አፍልቶ ሄደ። ኮሜንታተሮች ከታች እሺ ቅዱሳን ተመልሼ መጥቻለሁ። የሆነች አስቸኳይ ስራ ስላጋጠመችኝ የዛሬ ፕሮግራማችን እዚህ ላይ ተጠናቋል። ከይቅርታ ጋር